ቅዱስ ዳዊት ጠላቶቼ ብሎ የሚናገረው በነገራችን ላይ የውጭና የውስጥ ጠላቶች ነበሩት። የውስጥ ጠላቶቹ የገዛ ቤተሰቦቹ ናቸው። ዳዊት ታስታውሱ እንደነበረ የእግዚአብሔር ነብይ የሆነው ነብዩ ሳሙኤል ከእሴ ልጆች መካከል አንዱን እንድትቀባ አዝዤሃለሁ ሲለው እግዚአብሔር ሄዶ ለእሴ ልጆችን አምጣልኛል እንድሾመው እግዚአብሔር ከናንተ መካከል ከዘርህ አንዱ እንዲቀባ ፈልጓል እና በመልክ ያማሩትን ይላል ራሱ ቅዱስ ዳዊት ፊት ለፊት አስደረደራቸውና እነዚህ ናቸው ያሉ ልጆች አለ። የገዛ አባቱ ዳዊትን ረስቶት ነበር እና የቀረበው ዘይት ምንም ሊሆን አልቻለም። ድሮ ነገስታቱ ሲቀርቡ ይፈላ ነበር፣ ምልክት ያሳይ ነበር፣ ግን ምንም ሊታይ አልቻለም። ሳሙኤል ከአንድም ሁለት ጊዜ የደጋገመ ነው ሌላ ልጅ የለህም ያለው እና በወላጅ መረሳት በጣም እኮ ነው የሚያመው። በነገራችን ላይ እንደው የዳዊትን ህመም ጊዜ ኖሮን ብንማረው ኖሮ በጣም ነበር የሚያመው ነበር። ወላጆቹ ረስተውታል። አባቱ ከሆነ ጊዜ በኋላ ነው አረ አንድ ልጅ አለ ከብት የሚጠብቅ እረኛ እኮ ነው ዳዊት። እሱ እረኛ ስለሆነ እግዚአብሔር እረኛዬ ነው ሲል ደስ አይልም? እረኛው ዳዊት እሱ አለ እዛ ይጠራ ተባለ። ተጠርቶ ሲመጣ ወንድሞቹ ከፊት ለፊት የነበሩት ሳይፈላ የነበረው ቅባ መንግስት እሱ ግን ገና ከሩቅ ሲመጣ መንተክተክ ጀመረ። የዳዊት የመጀመሪያ ጠላቶች ውስጥ ነበሩ። ሁሉም ጠላት በነገራችን ላይ የሚጀምረው ከውስጥ ነው። የገዛ ወዳጆቻችን የገዛ የምናከብራቸው የገዛ ያቀረብናቸው ሰዎች አይታወቅም ነገ ላይ እኛ ከእግዚአብሔር ጋር መኖር ልንጀምር ስንችል ሊለወጡ ይችላሉ። ሁለተኛው የዳዊት ጠላቶች የውጥ ጠላቶች ነበሩ። እነዚህ ሁሉ ጠላቶች በጠላቶች ፊት እያለ የሚናገረው እነሱ ነው እና በጠላቶች ፊት በዘይት ቀባኸኝ ማለት ምን ማለት መሰላችሁ? ቦታ ባልሰጡኝ፣ የት ትደርሳለህ ብለው ቁም ነገር ባላደረጉልኝ፣ በተረሳውት አይተውኝ በናቁኝ። ሳኦል እኮ ዳዊትን አይቶት ጎልያድን ሊገለው ነው ሲባል እንዴ ናቅ? አንተን የምትገለው እኮ ነው ያደረገለትን የጦር መከላከያ እንኳን እኮ ተሸክሞት ዳዊት መቆም አልቻለም ነበር፣ ከብዶት ነበር እና ሰው ሁሉ ንቆት ነበር። ግን በጠላቶቹ ፊት ማን በዘይት ቀባው? እግዚአብሔር። እውነት ነው። ለማናችንንም በተናቅንበት ጠላቶቻችን የትም አይደርሱም ባሉን ጊዜ ላይ በዘይት ሲቀባን እናገኛለን።